ብሌን አሁን ላይ እጅግ በጣም ደስተኛ ነች። እናቷ ማን እንደሆነች ስታቅ፣ እናቷ ግን ማንነቷን ባታቅም ባትነግራትም እንኳን ዲኤንኤው መጥቶ የቃልና የሰላም እናትና ልጅ አለመሆናቸው ሲታወቅ የኔ ልጅ መሆን ያን ጊዜ ይረጋገጣል። ስለዚህ እስከዛው ድረስ እናቴ ብዬ ብጠራሽስ ትላታለች። ሰላም ምን ነው ዛሬ ልጄ ብሌን ምንድን ነው እናቴ እናቴ እያልሽ ማውራት አበዛሽሳ? ምን ቅር ይልሻል እንዴ እትዬ? እናቴ ብዬ ባወራሽ ብጠራሽ ምን ችግር አለው ስትላት፣ ሰላም ደስ ይለኛል ምንጊዜም ልጅ እናቴ ብለሽ ብጠሪኝ ደስ እያለኝ ነው ወይ ምልሽ እና ምንም ችግር የለውም እባክሽ ብሌንዬ፣ እንደዛ ስልሽ ደግሞ ቅር እንዳይልሽ ስትላት፣ አረ በፍጹም ቅር አይለኝም እትዬ፣ በቃሽ እናቴ፣ የኔ እናት እወድሻለሁ። እናቴን እኔም በቅርቡ አገኛታለሁኝ። ብዙ አልቆይም፣ ትንሽ ጊዜ ነው። እናም እናቴን የማገኝ ቀን ግን እንዴት ደስ እንደሚል ጊዜ እንደማሳልፍ፣ እናቴም ምን ጊዜ እኮ ልክ እንደኔ እየናፈቀችኝ ይሆናል በማለት ስትነግራት፣ ልክ ነሽ ልጄ፣ አይዞች ታገኛታለች። ደግሞ እኮ ቅርቤ ነው ያለችው እናቴ፣ ቅርቤ ነው ያለችው። ሩቅ መስላሽ ነው? ቅርቤ ናት። በትንሽ ቀናት ውስጥ እናገኛታለን። አይዞሽ እግዚአብሔር ያገናኛችሁ፣ ህልምሽን ያሳካልሽ በማለት ሰላም ለብሌን መልካም ምኞቷን ትገልጽላታለች። በቃ እሺ ለማንኛውም አንቺ ተረጋጊ በማለት እሷም ወደ መኝታ ቤቷ ትሄዳለች። መኝታ ቤቷ ገብታ እናቴን እስከዛሬ እናፈቋት እናቴ እያለች ብሌን ስለ እናቷ ትወዘወዛለች። ዳግም ቤት ውስጥ ሳይመለስ በዛው የብሌንን ንግግር ሰምቶ ሲጠጣም ሽቶ ሰክሮ ወደ ቤት ይመለሳል። ገነት ግን ልጄ የት ሄዶ አመሸ? ስልኩንም አያነሳም ስደውል በማለት ለቃል ስትነግራት፣ ቃል ደግሞ ይመጣ ይሆናል እንግዲህ እስኪ ደውይለት በማለት ገነት ስትጠይቃት፣ ላንቺ ያላነሳውን ለኔ እንዴት ሊያነሳልኝ ይችላል? ምን እያልሽ ነው? ስለዚህ ተረጋጊና ትንሽን ጠብቀው በማለት እናት ተጨንቃ እያለቀሰች ልጇን ትጠብቅ ጀመር። ገነት ልጇን ስትጠብቀው የነበረው ከብሌንም አጣልችዋለሁ የሆነ ነገር ገጥሞት እንዳይሆን በሚል ነበረ። ብሌን ለበኃይል ማለትም ቃል ለበኃይሉ የወሰደችለት ዶክሜንት፣ ገነት እባክሽን ይህንን ዶክሜንት በኃይሉ ካገኘው ልጄን ይገልብኛል ብላት ስለነበረ ያንን ነገር በማስመሰል ለገነት ሳትነግራት ዶክሜንቱን ቀይራ ለበኃይሉ ወስዳ ታሳየዋለች። በኃይሉም ያ ዶክሜንት ስህተት እንደሆነ ሲያቅ ይመልሳታል። ያንን ነገር ደግሞ መታ ለገነት እየነገረቻት በነበረበት ሰዓት የገነት ጎረቤት ፀሐይ የምትባለዋ በር ላይ ቁማ ታዳምጣችኋለች። ሁሉንም ቃል የተናገረችውን አውቃ ቀይራ ወስዳ በኃይሉም እንደተናደደባት ስትነግራት ሁሉን ነገር ፀሐይ ትሰማለች። ፀሐይም አሁን ዛሬ ለበኃይሉ እነግረዋለሁ፣ በኃይሉም ከዚህ ደህና ብር ይሰጠኛል፣ ስለዚህ ልጅ ደግሞ ወይ ያስወግዳታል በማለት ቤት ሳትመለስ ወሬዋን አዳምጣ ተመልሳ ለበኃይሉ ስልክ ትደውልለታለች። በኃይሉም ምን ፈልገሽ ነው አንቺ የተረገምሽ? በጧት ስልክ የምትደውይልኝ ቢላት እንኳን የሆነ ደስ የሚል ዜና ልነግርህ ነው እና ላገኝህ እፈልጋለሁ ስትለው እሺ ነይ በማለት ይቀጥራታል። እሷም ወደ ጉዟ ትሄዳለች። ዳግም እናቱ ስትጠብቀው እሱ ሰክሮ መቶ ደጅ ላይ ስለ ብሌን እያወራ እያለ ይሰሙታል። ልጅ መጣ በማለት ወጥታ ስታየው በር ላይ ቁጭ ብሎ እየጠጣ ነው። የሚያወራውም የሚናገረውም ከብሌን ውጭ ሌላ ነገር አያውቅም። እናም እናቱን ይቅርታ እናቴ አስቀየምኩሽ፣ የሚጠጣ ልጅ ገጠመሽ አይደለ? ብሌን እኮ እኔን ጠልታኝ ከሳሚ ጋር ለዛውም ከባኃይሉ ሰው ጋር ሁና አየኋትኝ፣ በዛም እንዳላገኝህ ብላ ተናገረችኝ። ግን ብሌንን አጥቼ መኖር አልችልም እናቴ ባክሽን መላበኝ በማለት ይጠይቃታል። እሷም ግራ ተጋብታ እንባዋን እያፈሰሰች ለምንድን ነው የምታለቅሹ ቢላትም መልስ ልትመልስለት ፈቃደኛ አይደለችም። ግን እናቴ እባክሽን እምትወጂኝ ከሆነ ከብሌን ጋር አስታርቂኝ፣ ብሌንን የእውነት እኔ የማውቀው ነገር እንደሌለ ንገሪያት፣ አስረጃትና ይቅርታ እንድታደርግልኝ ሞከሪ በማለት ቢጠይቃትም ቃል ደግሞ በፍጹም አይሆንም፣ ምን እያልክ ነው አንተ? ምንድነው የምታስበው ብትለውም አንቺ አያገባሽም፣ ለዚህ ሁሉ ተጠያቂ አንቺ ነሽ። እዚህ እንኳን ሆነሽ አይደለም እዛ ሆነን እንኳን ስንት ነገር እያደረግሽ እኔና ብሌንን ለመለያየት ሞክረሽ ነበር። ገነት ራሷ ያደረገችው ሴራ እንኳን ቢሆንም አሁን ላይ ለብሌን መናገርና ልጇን ከጸጸት ማዳን አልፈለገችም። ገነትም እስከ መጨረሻ ልጇ ወስዳው እንዲቅርታ እንድታደርግለት ቢጠይቃትም
ገነት ግን በፍጹም ምንም አይነት ምላሽ አልነበራትም። በዛን መሀል በኃይሉ ቃልን ድንገት ከቤት መጥቶ ይወስዳታል። ለቃል ቃል እንደሆነች ስለተነገረው እንዳወቀምና እሷ ናት ከሷ ውጭ ማንም የለም ዶክሜንቱን ይዛልኝ የመጣችው ቃል ነች በማለት ቃልን አፍኖ ይወስዳታል። አግቷት እየደበደበ ለምን አድርገሽ ነው? ለምንድን ነው ዶክሜንቱን ቀይረሽ እያመጣሹ? በማለት ያሰቃያት ጀመር። በኃይሉ እባክህን አንድ ጊዜ አዳምጠኝ ልንገርህ፣ አንተ ልሸውድህ ፈልጌ ሳይሆን እኔ ለዳግም ብዬ ነው። ዳግምን ስለምወደውና ስለማፈቅረው ለዳግም ስል ነው ያንን ነገር ያቀየርኩትኝ። እባክህ ተረዳኝ። አይካልክ ደግሞ ብዙ አታሰቃይኝ፣ ከገደልከኝም ግደልና ገላግለኝ ብትለውም አንቺን ቀስ ብዬ አሰቃይች እንጂ የምገልሽ እንዲህ በቀላሉ ቶሎ እንምገልሽ እንዳይመስልሽ ይላታል። እጅና እግሯ ታስራ እየተደበደበች እያለችው ቃል ፊቷ ሁሉ በልዟል። በዛን መሀል ብሌን ለእናቷ ለሰላም ቡና አቀራርባ ከእንቅልፏ ለመተኛት ሲዘጋጁ ቃል ብሌን መተኛት እንዳልቻለች እና የእናቷን ነፍቆት ስለ እናቷ ከሰማች በኋላ ከእናቷ ጋር መተኛት እንደምትፈልግ ታስባለች። እናም በጨለማ የሰላም ክፍል ስትሄድ ሰላም አልጋውን እያስተካከለች ስለነበር እናቴ አብሬሽ ብተኛ ዛሬ ፈርቻለሁኝ ክፍሌ ለመተኛት ትላታለች። እንዴ ምን ነው ልጄ ዛሬ ፈራሽሳ ስትላት ክፍሌ አይጥ ገብታ ነበረና አስወጣኋትኝ ግን ፈራሁኝ ስለዚህ አንቺ ጋር ልተኛ ስትላት ሰላምም በደስታ ነተኝ በማለት አብራት ተኛች። እናቴን ከስንት ጊዜ በኋላ አገኘኋት፣ እናቴን ከስንት ጊዜ በኋላ አብሬያት ተኛው፣ አቀፍኳት። እሷ ግን እንደመነፍሷ ነግሯት ስለነበር እንዲሁም እያቀፈችኝ ታድር ነበር። ዛሬ ግን እናቴ አቅፋኛለች ደስ ሲል በማለት ተኝተው አብረው አደረች። ደስ እያላት ሰላምም አብራት አደረች። ሰላም እንደተኛች በጧት ተነስታ እናቷን ለማስደሰት ስትል ቁርስ ሰርታ ቡና ቀራርባ እናቷን ትቀሰቅሳታለች። ሰላም እየተሰራውንና የተዘጋጀውን ነገር ስታይ እጅግ ትደነግጣለች። ብሌንዬ ምንድን ነው ይሄ? ትናንትና ደብሮሽ ስለነበር ዛሬ ደግሞ ቀንሽን በደስታ እንድትባርኪ ብዬ ነው እና ደስ የሚል ቀን እንዲሆንልሽ ስለፈለግኩ ነው እናቴ። ደስ አይልም? በጣም ደስ ይላል እና ይህን ሁሉ ብቻሽን ለምን ቀስቅሻሽኝ አብረን አልሰራንም? ስትላት አይ እኔ ራሴ ሰርቼ ደስ እንዲልሽ ስለፈለግኩ ነው ስትላት ደስ ያለውን ህይወት ይስጥሽ የኔ ልጅ ተባረኪ። በቃ እሺ አሁን ቁርሳችን እንብላ። ግን የሰሞኑን ነገርሽ ግን በጣም ተቀይረሽብኛል ብሌን፣ የሆነ የተቀየረ ነገር እያየውብሽ ነው። ብቻ አላቅም እናቴ ምንም የተቀየረ ነገር የለም። እናቴን የማግኛት መስሎኛል። ብቻ ደስ ብሎኛል። ለምን እንደሆነ አላውቅም። እናቴ ካጠገቤ እንዳለች እየተሰማኝ ነው ስትላት ልጄ እናትሽን በሰላም ያገናኘሽ፣ አይዞሽ እኔም መቼም ባልወልድሽም እናትሽ ነኝ። አንቺማ ሁል ጊዜ ልጅ እያልሽ ሲከፋኝ አብረሽኝ ተከፍተሽ ሳለቅስ አልቅሰሽ እንባዬን ጠርገሽ ከጎን ያለሽ እናቴ ግን ሁሌም ወድሻለሁ። አሁን ቁርሳችን እንብላ በማለት ሻይ ለማምጣት ወደ ኪችን ትሄዳለች። እናቴ እንደዚህ እያደረኩ ቀሪ ጊዜዋን አስደስታታለሁ። ከዛ ደግሞ ዲኤንኤ መጡ፣ የቃል ዲኤንኤ መጡ። ደግሞ ቁርጡ ሲታወቅ ደግሞ እኔ ልጇ መሆኗን ስታቅ እንዴት ደስ ይላት በማለት ብሌን እናቷን ለማስደሰት ደፋ ቀና ትላለች። ሰላም ግራ ተጋ